ይሄንን አፕሊኬሽን ለመደወል ብቻ ነው እስከዛሬ የምትጠቀሙበት? እንደዛ ከሆነ በጣም ተሸውዳችኋል። ሰላም እንዴት ናችሁ ጓደኞቼ? በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። መግቢያው ላይ እንደሰማችሁት እንግዲህ ይህን አፕሊኬሽን ለመደወል ብቻ ከሆነ የምትጠቀሙት በጣም ተሸውዳችኋል። ዛሬ እጅግ አስገራሚ ጥቅሞቹን ውስጥ ገብተን እያንዳንዱን ለምን እንደሚጠቅሙ አሳያችኋለሁኝ። በእርግጠኝነት አዲስ ነገር ታገኛላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ቆይታችሁን ከኔ ጋር እንዲታደርጉ በአክብሮት ጋብዛለሁ። መልካም ቆይታ። እሺ ወደ ስልካችን ተመልሰናል። እናንተ ስክሪን ላይ እየተመለከታችሁ እንግዲህ አብረን የምናስተካክል ይሆናል ማለት ነው። የትም እንዳትሄዱ፣ በእርግጠኝነት አዲስ ነገር ታገኛላችሁ። ወደ ስልካችን እንግዲህ የፎን አፕሊኬሽን እንከፍታለን ማለት ነው። እዚህ ጋር ስንመለከት እንግዲህ እያንዳንዱን ለምን እንደሚጠቅም ስለማስረዳችሁ እስከ መጨረሻው ተከታተሉ። የምንጀምረው ከዚህ ነው። አሁን እዚህ ጋር ብዙዎቻችን ደውለን ወይም ሂሳብ ጠይቀን ብቻ ልንወጣ እንችላለን። ነገር ግን እጅግ አስገራሚ ሾርትከት እዚህ ጋር መፍጠር እንችላለን በመጀመሪያ ማለት ነው። እዚህ ጋር እንደምትመለከቱት ቁጥሮች ናቸው የሚታዩት። ቁጥሮቹ ግን ለምንድን ነው የተቀመጡት ካላችሁ፣ አንደኛ ለመደወል ነው። ሁለተኛ ደግሞ ሾርትከት የሚባል ነገር አለ። ሾርትከት ማለት ለምሳሌ 1 ላይ 2 እስከ 9 ባሉ ቁጥሮች ላይ የተለያዩ ነገሮችን መስራት ትችላላችሁ። ለምሳሌ ሁል ጊዜ አዘውትራችሁ የምትደውሉለት አንድ ሰው አለ እንበል፣ ወይም የተለየ ሰው። ይህን ሰውዬ ቀጥታ ስሙን ሰርች አድርጋችሁ ምናምን ከመደወል ይልቅ 2 ቁጥር ለምሳሌ ጫን ብላችሁ ትይዟታላችሁ። ጫን ስትሏት ከታች የሆነ መልእክት ይመጣላችኋል። ምንድነው? አሳይን የሚል መልእክት አለው። አሳይን የሚለውን ተጭናችሁ አንድ ስልክ ቁጥር፣ አሁን ያልኳችሁን ሰውዬ ስልክ ቁጥር እዚህ ጋር ሰርች አድርጋችሁ ወይም ደግሞ በፈለጋችሁት መንገድ ስልክ ቁጥሩን ታስገባላችሁ ማለት ነው። ኦኬ አልኩት ማለት ነው። አሁን ወደዚህ ሰውዬ መደወል ስፈልግ 2 ቁጥር ጫና አድርጌ ሲሳት አውቶማቲካሊ ይደውላል ማለት ነው። ይሄው ለምሳሌ ላሳያችሁ። አያችሁት? ቀጥታ ወደዚህ ሰውዬ ደወለ ማለት ነው። ስለዚህ በዚህ መንገድ ሁሉንም ቁጥሮች 3 ላይ ሌላ ሰው፣ 4 ላይ ሌላ ሰው፣ 5 ላይ ሌላ ሰው አድርጋችሁ በቀላሉ በሾርትከት መልኩ መጠቀም ትችላላችሁ ማለት ነው። አሁን ወደ ሴቲንግ እንሄድና እያንዳንዱን ነገሮች እንመልከት። ገና ያልተነካ ብዙ ስላለ ማለት ነው። አሁን ከላይ የ3 ነጥቧን እንነካና ወደ ሴቲንግ እንሄዳለን ማለት ነው። ሴቲንግ ላይ ከገባን በኋላ ብዙ ነገሮችን እዚህ መስራት እንችላለን ማለት ነው። ስንቶቻችሁ ናችሁ እነዚህን በሙሉ ጥቅማቸውን የምታውቁት? ስለዚህ ዛሬ በደንብ አውቃችሁ ትሄዳላችሁ ማለት ነው። ሁሉንም መጀመሪያ ላይ የምናገኘው አንድም ስለማይቀር ብሎክድ ነምበርስ የሚል ታገኛላችሁ ማለት ነው። እሱን ነካ ስታደርጉት እንደምትመለከቱት እስከ ዛሬ ብሎክ ያደረጋችኋቸውን ስልክ ቁጥሮች በዝርዝር ከዚህ ያመጣላችኋል ማለት ነው። ምናልባት ከብሎክ ውስጥ ማስወጣት የፈለጋችሁት ካለ እዚህ ጋር ኦኬ ብላችሁ ማስወጣት ትችላላችሁ። መጨመርም የፈለጋችሁ ቁጥር ካለ እዚህ ጋር እንደምታዩት ሪሲንት ሜሴጅ እና ኮንታክት የሚለውን ነክታችሁ የፈለጋችሁትን ወይም ከላይ ጽፋችሁ አዲስ ሰው ብሎክ ማድረግ ከፈለጋችሁ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ከላይ ደግሞ ምን የሚል አማራጭ አለ መሰላችሁ? ብሎክ ኮልስ ፍሮም አንናውን ነምበርስ የሚል ይሄ አማራጭ ታገኛላችሁ ማለት ነው። ይሄ ምንድን ነው ካላችሁኝ፣ ብሎክ ኮልስ ፍሮም አንናውን ነምበርስ፣ የማይታወቅ ስልክ ቁጥር እንዳይደወልብኝ እፈልጋለሁ የምትሉ ከሆነ ከላይ ይችኛዋን ታበሯታላችሁ ማለት ነው። ስለዚህ የማይታወቅ ቁጥር አንናውን ነምበርስ ወደ እናንተ እንዳይደወል ብሎክ የሚያደርግላችሁ ፊውቸር ነው ማለት ነው። ስለዚህ ይሄን ኦን ማድረግ ወይም ኦፍ ማድረግ ትችላላችሁ ማለት ነው። ዋናው እናንተ ጥቅሙ እንድታውቁ ነው። ወደ ሁለተኛው እንመለስ። ሁለተኛው ላይ ስትመጡ እንግዲህ ኮለር አይዲ ኤንድ ስፓም ፕሮቴክሽን የምትል አማራጭ ታገኛላችሁ ማለት ነው። ኮለር አይዲ ኤንድ ስፓም ፕሮቴክሽን የምትለውን ይችን ካበራችኋት ምን ይፈጠራል? ይህ የሚፈጠረው ምንድነው? በተለይ ደግሞ አሁን እንደነገርኳችሁ የማይታወቅ ስልክ ቁጥር ወደ ስልካችሁ ሲደወል ስለዛ ነገር መረጃ የሚሰጣችሁ ነው። ለምሳሌ የሚደወልላችሁ ስልክ ቁጥር ከናንተ ኮንታክት ውጭ የሆነ ወይም ስፓም ከሆነ፣ ስፓም ማለት የማይፈለግ ማለት ነው። ማለትም እናንተን ለማጭበርበር፣ እናንተ ስታነሱት እናንተን ለሆነ ዓላማ ፈልገዋችሁ የእናንተን ስልክ ለመቆጣጠር ወይም እናንተን ለማጭበርበር በአጠቃላይ ስፓም የሆነ ኮል ከተደወለ ስፓም ብሎ በቀይ ምልክት ያሳያችኋል ማለት ነው። ይሄው እንደምትመለከቱት ስክሪን ላይ የማይታወቅ ቁጥር ከተደወለ ስፓም ብሎ እንዳታነሱት ይላችኋል። ስፓም የሚል ምልክት ከመጣው ስልካችሁ ላይ ያንን ስልክ ማንሳት የለባችሁም ማለት ነው። እናንተን ለማጭበርበር ስለእናንተ መረጃ ለመውሰድ በዛ በስልክ መንገድ ደውለው
እንደዚህ አይነት ስራ ስለሚሰሩ ማለት ነው። ስለዚህ ኦን ብታደርጉት ይመረጣል። ኦን ማድረጋችሁ ስፓም የሆነ ቁጥርን ይለየላችኋል ማለት ነው። በተጨማሪም አዲስ ስልክ ቁጥር ሲደወል ማን እንደደወለ የት እንደደወለ የሚያሳያችሁ ነው። ያው ብዙ ጊዜ አይሰራም፣ አንዳንድ ስልኮች ላይ ነው ይህ ፊውቸር የሚሰራው። ብዙ ሰዎች ትሩ ኮለርን በመጠቀም ነው የአዲስ ሰው ሲደውል የዛን ሰውዬ መረጃ የሚያገኙት ማለት ነው። ነገር ግን ይሄንም ኦን ብታደርጉት አንዳንድ ጊዜ የሚሰራበት ሰዓት አለው ማለት ነው። ወደ ታች እንውረዳው። ወደ ታች ስንወርድ እንግዲህ ሪከርድ ኮልስ የሚል አማራጭ ታገኛላችሁ ማለት ነው። በነገራችን ላይ የስልኩ ሞዴል ይለያያል። እኔም ማሳያችሁ አንደኛችሁ ላይ ላይኖር ይችላል፣ ይለያያል ማለት ነው። ስለዚህ ሪከርድ ኮልስ ላይ ስትገቡ ይህ ደግሞ ምንድነው ለማታውቁ ካላችሁ ያው ስልክ ስትደዋወሉ ሪከርድ የሚያደርግላችሁ ነው ማለት ነው። ስልክ ስትደዋወሉ ሪከርድ የሚያደርግላችሁ ነው ማለት ነው። እዚህ ጋር ግን አማራጭ አለው። እንደምታዩት ወደ 4 የሚሆኑ ነገሮች አሉ። ምንድናቸው? እነዚህን እንመልከታቸው። የመጀመሪያው አውቶ ሪከርድድ ኮልስ የሚላል። ይህ ምንድነው? አውቶማቲካሊ ስልክ በምትደውሉ ሰዓት ራሱ ሪከርድ እንዲያደርግ ማለት ነው። ምንም ሳነኩ አውቶማቲክ ማንኛውም ሰው ጋር ስትደውሉ ሪከርድ እንዲያደርግላችሁ ከፈለጋችሁ የመጀመሪያውን ኦን ታደርጉታላችሁ ማለት ነው። ሁለተኛው ላይ ደግሞ ሾው ኖቲፊኬሽን አፍተር ሪከርዲንግ የሚል አለ ማለት ነው። ይህ ምንድነው? ሪከርድ አድርጌ ከጨረስኩ በኋላ ከላይ ሪከርድ አድርጌያለሁ የሚል ኖቲፊኬሽን ላሳውቅህ ነው የሚለኝ። ስለዚህ ይሄን ከፈለጋችሁ ደግሞ ኦን ታደርጉታላችሁ ማለት ነው። ሪከርድ አድርጎ ሲጨርስ ከላይ ኖቲፊኬሽን ባሩ ላይ የሪከርዱን ያሳያችኋል ማለት ነው። ገብታችሁ ፕሌይ ብላችሁ መጠቀም ትችላላችሁ። አይ ካላችሁ ደግሞ ኦፍ ታደርጉታላችሁ ማለት ነው። አያሳይም። ለማየት ከፈለጋችሁ ሶስተኛው አማራጭ ላይ ሪከርድድ ኮልስ የሚል አማራጭ ታገኛላችሁ። ይህ ምንድነው? ሪከርድ ያደረጋችኋቸው እስካሁን እዚህ ጋር ተቀምጠው ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት እኔ አሁን ሪከርድ ያደረኳቸው እዚህ ጋር አሉ። ገብተን ፕሌይ ማለት ለሰው መላክ፣ ማዳመጥ፣ መሰረዝ ኤቭሪቲንግ ሁሉን ነገር መስራት እንችላለን ማለት ነው። ባክ ብለን ከተመለስን በኋላ ከታች ደግሞ ዲሌት ኦልድ ሪከርዲንግ የሚላል። ዲሌት ኦል ሪከርዲንግ ማለት ምንድነው? ከአሁን በፊት ሪከርድ ያደረጋቸውን ዲሌት ማድረግ የምችሉበት ፊውቸር ነው ማለት ነው። እኔ ያጠፋዋለሁ፣ እናንተ እንደየምርጫችሁ ማብራት ማጥፋት ትችላላችሁ ማለት ነው። አሁን ወደ ታች እንውረድና እነዚህን ሶስቱን ጨርሰናል። ወደ ታች ደግሞ እነዚህን ነገሮች ምን እንደሆኑ እንመልከት። የመጀመሪያው ኮል ባክግራውንድ የሚል አለ። ኮል ባክግራውንድ ይህ ምንድነው? ስልክ ሲደወልላችሁ በሚያምር ሁኔታ ባክግራውንዱን መቀየር ትችላላችሁ። ለምሳሌ በቪዲዮ ማድረግ ትችላላችሁ፣ በፎቶ ማድረግ ትችላላችሁ። ይህ ፊውቸር እናንተ ጋር ካለ ማለት ነው። ለምሳሌ ከታች ባክግራውንድ የሚለውን ትጫኑና ከዛ የፈለጋችሁትን ከስልካችሁም ማምጣት ትችላላችሁ። ፎቶ ወይም ቪዲዮ እንደ ምርጫችሁ ማድረግ ትችላላችሁ። ለምሳሌ ከስልኬ ላይ ገባና የፈለግኩትን ፎቶ ወይም ቪዲዮ ማምጣት እችላለሁ ማለት ነው። ለምሳሌ ይችን የድመቷን አደረግኩ ማለት ነው። ስለዚህ እና ምሳሌ ነው፣ እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዛ ሴት አስ ኮል ባክግራውንድ የሚል አለ። እሱም በምትነኩበት ሰዓት አውቶማቲካሊ ይሄ ፎቶ ሆነ ማለት ነው። የራሳችሁን ፎቶ ማድረግ ትችላላችሁ፣ ቪዲዮ ማድረግ ትችላላችሁ ማለት ነው። አሁን እንደምትመለከቱ ሲደወል እንደዚህ አይነት ነገር ነው የሚያመጣው ማለት ነው። ቪዲዮም ማድረግ ትችላላችሁ እንደፈለጋችሁ አድርጋችሁ ማለት ነው። እንመለስ። አሁን ከተመለስን በኋላ እንግዲህ ኮል ባክግራውንድ የሚለውን አይተናል። ከዛ በመቀጠል ምንድነው ያለው? ኮል ኢንፎርሜሽን የሚል አለ። ኮል ኢንፎርሜሽን ይሄኛው ኮል ኢንፎርሜሽን የሚለውን ነካ እናደርገዋለን ማለት ነው። ኮል ኢንፎርሜሽን የሚለውን ከነካን በኋላ እንግዲህ እንደምትመለከቱት ከዚህ ደግሞ 3 አማራጭ ያመጣልና ማለት ነው። የመጀመሪያው ፕሮፋይል ፒክቸር ሳይዝ የሚል አለ። ይህን ትነኩትና ስሞል ወይም ላርጅ ማድረግ ትችላላችሁ። ማለት ለምሳሌ የሰውየው ፎቶ የሚታይ ከሆነ ወይ በትንሹ ወይ በትልቁ ላድርግላችሁ ነው የሚለው። ስሞል የሚለውን ስትነኩ ከላይ ስክሪኑ ላይ እንደምትመለከቱት በትንሹ ያደርገዋል የሰውየውን ፎቶ ማለት ነው። ከላርጅ ካደረጋችሁ ደግሞ በትልቁ የሆነ ማለት ነው። ከታች ደግሞ ሾው ኮንታክትስ ፎን ነምበር የሚል አለ። ሾው ኮንታክትስ ፎን ነምበር የሚለው አንድ ሰው ወደ እናንተ ስልክ ቁጥር ሲደውል የሱ ኮንታክት ወይም እዚህ ጋር እንደምትመለከቱ ስልክ ቁጥሩ ይታይ ወይ ነው የሚላችሁ። አንዳንድ ሰዎች የማይፈልጉ አሉ። ሰው ጋር ሆነው የሆነ ሰው ሲደውላቸው የዛ ሰውዬ ስልክ ቁጥር እንዳይታይ የሚፈልጉ አሉ። ይህን ኦፍ ካደረጋችሁት ያነ ሰው አንድ ሰው ሲደውላችሁ ስልኩን አያሳይም፣ ስሙን ብቻ ነው የሚያሳየው ማለት ነው። ስለዚህ እንደ ምርጫችሁ መቀየር ትችላላችሁ። ወደ ታች ደግሞ ሾው ኤክስትራ ዲቴይል የሚላል። ኤክስትራ ዲቴይል ተጨማሪ ማብራሪያ ማየት ትችላላችሁ። ኤክስትራ ዲቴይል ማለት ያነ ሰውዬ ሲደውል
ሰዓቱን ቀኑን ምናምን ከታች እንደምትመለከቱት ይህን ኦፍ አደረኩት። ምንም ኤክስትራ ዲቴይል አይታይም ወይም ተጨማሪ መረጃ ሰዓቱ ምናምን አይታይም። ኦን ካደረኩት ግን ስንት ሰዓት እንደደወለ ምናምን ሙሉ መረጃ ያሳየኛል ማለት ነው። ይህንንም እንደ ምርጫችሁ እኔ ኦፍ ባደርገው እናንተ ኦን፣ እኔ ኦን ባደርገው እናንተ ኦፍ ማድረግ ትችላላችሁ። ስለዚህ ኮል ኢንፎርሜሽን የሚለው ለዚህ ነው የሚጠቅመው። ከዛ ወደ ታች እንወርድና እንግዲህ ኮል አላርትስ ኤንድ ሪንግቶንስ የምትላለች ይችኛዋ ኮል አላርትስ ኤንድ ሪንግቶንስ የምትላለች። ይሄ ያው ስልኬ ሲጠራ ድምፁ አይሰማም ቫይብሬት አያደርግም ምናምን ለምትሉ እዚህ ጋር እየገባችሁ እንግዲህ አስተካክሉ ማለት ነው። ይሄ ቫይብሬት ወይን አንሰር ቫይብሬት ወይን ኮል ኢንዲስ የሚል አለ። ይሄ በጣም ቀላል ነው። ስልካችሁ ሲደወል ድምፁ ምናምን ለማስተካከል የሚረዳችሁ ነው። እዚህ ጋር እየገባችሁ ድምፁ አይሰማኝ ምናምን ለምትሉኝ ማስተካከል ትችላላችሁ ማለት ነው። ቀላል ስለሆነ ይሄን አልፈዋለሁ። ሌላው ደግሞ ወደ ታች ተወርዱና አንሰሪንግ ኤንድ ኢንዲንግ ኮል የሚል አለ። እዚህ ጋር አንሰሪንግ ኤንድ ኢንዲንግ ኮል የሚል አማራጭ ታገኛላችሁ ማለት ነው። እዚህ ጋር እንደምታዩት ሪድ ኮለር ኔምስ አለውት ይላል። ይሄ የመጀመሪያውን ካበራችሁት ምን ይፈጠራል? ሪድ ኮለር ኔምስ አለውት የሚል አለ። አንድ ጊዜ ጫን ስትሉ ደግሞ ሌላ አማራጭ ያመጣላችኋል። ይህ ምንድነው? ሰው ስልክ ሲደውልላችሁ የሰውየውን ስም ልጥራላችሁ ወይ ነው የሚላችሁ። እንግዲህ ሰውየው ለምሳሌ አበበ ከሆነ የሚደውለው እናንተ ለምሳሌ ልብስ እያጠባችሁ ነው፣ የማይመች ቦታ ላይ ሆናችሁ ሊሆን ይችላል። ማን እንደደወለ ማን የደወለው ምናምን ከማለት ራሱ አበበ እያለ ይጮህላችኋል ማለት ነው። ስለዚህ ማን እንደደወለ የሰውየውን ሴቭ ባደረጋችሁ መሰረት ስሙ እንዲናገር ማድረግ ትችላላችሁ። እዚህ ጋር ሁለት አማራጭ አላችሁ። አንደኛ ኦቨር ብሉቱዝ አድ ሄድፎንስ ኦንሊ የሚል አለ። ኤንድ ሄድፎንስ ኦንሊ የመጀመሪያው ላይ ካደረጋችሁት ለምሳሌ ብሉቱዝ ሄድፎን ብቻ ስትጠቀሙ ይህ ነገር ይስራ የሚለውን አማራጭ መጠቀም ትችላሉ። ኦሎይስ ካላችሁት ሁለተኛው ሁልጊዜ ሁሉም በብሉቱዝም ኖርማልም ሆኖ የሰውየውን ስም እንዲጠራላችሁ ማድረግ ትችላላችሁ። እኔ ግን አልፈልገውም ኦፍ አደረኩት። እናንተ ከፈለጋችሁ ኦን ማድረግ ትችላላችሁ። ሁለተኛዋ ደግሞ አንሰር አውቶማቲካሊ የምትል ፊውቸር አለች። ይችኛዋ ኦን ያደረኳት አንሰር አውቶማቲካሊ የምትለውን አንድ ጊዜ ደግሞ ጫን ስትሏት እዚህ ጋር ወደ 4 የሚሆኑ ዝርዝር መረጃዎችን ያሳያችኋል ማለት ነው። ምን ማለት ነው? አውቶማቲካሊ አንሰር ኢንኮሚንግ ኮል አፍተር ኤሴት ታይም ይላል። ምን ማለት ነው? አውቶማቲካሊ ላንሳላችሁ ማለት ነው። ስልክ ሲደወል ራሱ እንዲያነሳላችሁ ማለት ነው። ይህም እንግዲህ የሚጠቅማችሁ የሆነ ሰዓት ይኖራል ማለት ነው። ለምሳሌ ልብስ እያጠባችሁ እጃችሁ እርጥበት ካለው አንድ ሰው ሲደውል ለማንሳት መቼም እጃችሁ እርጥብ ሆኖ ሄዳችሁ አድርቃችሁ ምናምን ነው። ነገር ግን ይሄ አውቶማቲካሊ ስልኩን እንዲያነሳላችሁ የሚያደርገው ፊውቸር ነው። እናንተ ብቻ እዚህ ጋር በመቼ ደቂቃ ላንሳላችሁ ነው የሚለው። አፍተር 2 ሰከንድ፣ አፍተር 5 ሰከንድ፣ አፍተር 10 ሰከንድ እያለ ይቀጣ ማለት ነው። ከስተም ታይም የሚለውን ነክታችሁ ደግሞ የራሳችሁን ሰዓት መድባችሁ በዚህን ያህል ከጠራ ለምሳሌ አፍተር 2 ሰከንድ ካላችሁት ከ2 ሰከንድ በኋላ አውቶማቲካሊ ራሱ እንዲያነሳላችሁ ማድረግ የምትችሉበት መንገድ ነው ማለት ነው። ይህን እንደየፍላጎታችሁ ማንሳትም ማስተካከል ትችላላችሁ ማለት ነው። ይሄ ሶስተኛ እና አራተኛው ፕረስ ቮሊዩም አፕ ቱ አንሰር ኮል እና ፕረስ ሳይድ በተን ቱ ኢንዲ ኮል የሚል አለ። ይህ ምንድነው? ፕረስ ቮሊዩም አፕ ቱ አንሰር ኮል የሚለው የቮሊዩም አፕ ወይም ድምፅ መጨመሪያውን ስትነኩት ስልክ ማንሳት ትችላላችሁ። አሁን እንዳልኳችሁ ተመሳሳይ ነው። ለምሳሌ ስክሪኑን ለመንካት ምናምን እጃችሁ እርጥበት ከሆነ የድምፅ መጨመሪያውን አንድ ጊዜ ስትነኩት ስልኩ ያነሳላችኋል ማለት ነው። ይህም ኦን ካደረጋችሁት ማለት ነው። ሁለተኛው ደግሞ የመጨረሻውን ኦን ካደረጋችሁት ፕረስ ሳይድ በተን ቱ ኢንዲ ኮል ይላል። ይሄ ደግሞ ስጨርሱ ለመዝጋት ከፈለጋችሁ የፓወር በተኑን አንድ ጊዜ ጫን ስትሉት ይዘጋል፣ ኢንዲ ያደርገዋል ማለት ነው። ይህንን ፊውቸር መጠቀም አለመጠቀም ትችላላችሁ። እንግዲህ ከዛ ባክ ብለን እንመለስና እንግዲህ ወደ ታች ደግሞ ኩዊክ ዲክላይን ሜሴጅ የሚል አማራጭ ታገኛላችሁ። ኩዊክ ዲክላይን ሜሴጅ እየጨረስን ነው፣ ትዕግስት ይኖራችሁ። በፌስቡክ በጣም ትዕግስት የላችሁም። ፌስቡክ ላይ ቪዲዮዎችን ፖስት እያደረኩ ነውና የፌስቡክ ሰው ምንም ትዕግስት የለውም፣ ኮመንቱን እያየሁ ማለት ነው። ስለዚህ በትዕግስት ተከታተሉ ነው የምለው። ኩዊክ ዲክላይን ሜሴጅ የሚለው እዚህ ጋር አንድ ሰው ሲደውልላችሁ እየደወለ ነው፣
ያንን ስልክ ማንሳት አልፈለጋችሁም ወይ ስልክ ስብሰባ ቦታ ናችሁ አጠቃላይ ወይ የማይመች ሙድ ላይ ናችሁ ለዛ ሰውዬ አስቸኳይ መልእክት የምትልኩበት ፊውቸር ነው ይሄ ማለት ነው። ለምሳሌ ከዚህ ራሱ ካምፓኒው ያደረጋቸው አሉ 3 ነገሮች አሉ። የመጀመሪያው ፕሊስ ቴክስት ሚ ማለት ነው። ፕሊስ ቴክስት ሚ ማለት እባክህ በቴክስት አውራኝ በድምጽ ማውራት አልችልም እንደማለት ነው። ሁለተኛው ደግሞ ካን ዩ ኮል ባክ ሌተር መልሼ ልደውልልህ እችላለሁ። ካን ዩ ኮል ባክ እነዚህ አሉ። አይ ኮል ዩ ባክ ማለት ሶሪ ስክሪኑን እያየሁ በትክክል አላየሁት። አይ ኮል ዩ ባክ ማለት መልሼ እደውልልሃለሁ። ዋናው ነገር እናንተ ራይት ኒው ሜሴጅ የሚለው ላይ ገብታችሁ የራሳችሁን ሜሴጅ ማስቀመጥ ትችላላችሁ። ለምሳሌ መልሼ እደውላለሁ ብላችሁ በአማርኛ እዚህ ጋር ብትጨምሩለት መልሼ እደውላለሁ ስራ ላይ ሆኜ ነው። ስራ ላይ ሆኜ ነው። ይህን ሜሴጅ አሁን አንድ ጊዜ እዚህ ጋር ሴቭ ካደረጋችሁት ሁል ጊዜ ይቀመጣል። አንድ ሰው በሚደውልላችሁ ሰዓት አውቶማቲካሊ ይህን ሜሴጅ ማስገባት ትችላላችሁ። ወደ ሰውየው ይሄዳል። ፕላስ የሚለውን ነክታችሁ ሰውየው ሲደውላችሁ ይህን ትጫኑታላችሁ። ከዛ መልሼ እደውላለሁ ስራ ላይ ሆኜ ነው የሚለው አውቶማቲካሊ ለዛ ሰው ይሄድለታል ማለት ነው። እዚህ ጋር ስክሪኑ ላይ እንደምትመለከቱት ማለት ነው። ስለዚህ ተጨማሪ ጽንፎችንም እዚህ ጋር በማስገባት ኩዊክ ዲክላይን ሜሴጅ የሚለውን ለሰዎች በአስቸጋሪ ቦታ ላይ ማንሳት በማትፈልጉበት ሰዓት በምትሆኑ ሰዓት እንደዚህ አይነት ሜሴጆችን መላክ የሚችሉበት መንገድ ነው ማለት ነው። ኩዊክ ዲክላይን ሜሴጅ የሚለው ማለት ነው። ለማታውቁ ከታች ትወርዱና ደግሞ ኮል ዲስፕሌይ ወይን ዩዚንግ አፕስ የሚል አለ። ይሄ ደግሞ ምንድነው? ይሄ በጣም አሪፍ ፊውቸር የተመቸኝ ነው። እዚህ ጋር ሰው ሲደውልላችሁ ስክሪኑ ፉል ስክሪን የሚል አለ። የመጀመሪያው ስሞል ፖፕአፕ የሚል አለ፣ ሚኒ ፖፕአፕ የሚል አለ። ይሄ ደግሞ ፖፕአፕ ሚኒ ፖፕአፕ የመጨረሻው በትንሽ ለምሳሌ አንድ ሰው ሲደውላችሁ የሚደውልበት ስክሪኗ በትንሽ ትሁን ነው የሚላችሁ። ይህኛው ደግሞ ስሞል የሚለው መካከለኛ ነው። ፉል ስክሪን ከሆነ ደግሞ ሙሉን ይሸፍነዋል ማለት ነው። ይህ ማለት ደግሞ ሌላ ስራ እየሰራችሁ ስልክ ማውራት አትችሉም ማለት ነው። በስልካችሁ ሌላ ስራ እየሰራችሁ ስልክ አያስወራችሁም ማለት ነው። ስለዚህ ፉል ስክሪን የሚለው ሙሉን ይሸፍነዋል ማለት ነው። ይህን እንደ ፍላጎታችሁ ማድረግ ትችላላችሁ። ግን ዋናው ነገር ኪፕ ኮል ኢን ፖፕአፕ የምትለከታቻለች ይችን ማብራታችሁን እንዳትረሱ። ይችን ካበራችኋት ምንድነው እያወራችሁ ስልክ እያወራችሁ ያለ በስልካችሁ ወይም ቻት እያደረጋችሁ ቪዲዮ ኤዲት እያደረጋችሁ ፎቶ ኤዲት እያደረጋችሁ ፌስቡክ እያያችሁ ሊሆን ይችላል። ይሄ ካልበራ ግን ፉል ስክሪን ስለሚሆን ኮሉ አይታያችሁም ማለት ነው። ስለዚህ ይችን ካበራችኋት ግን የደዋዩ ከላይ በትንሹ ብቻ ፖፕአፕ ይሆናል። እናንተ ስራችሁን መስራት ትችላላችሁ ማለት ነው። ስሞል ፖፕአፕ እና ከታች ደግሞ ኪፕ ኮል ኢን ፖፕአፕ የምትለው ኦን ብታደርጉት መክራችኋል። እናንተ ደግሞ የራሳችሁን ፍላጎት ጨምሩበት። ሌላው ደግሞ እዚህ ጋር ምንድነው እየጨረስን ነው፣ ቮይስ ሜል የሚል አማራጭ አለ። ቮይስ ሜል ማለት በቮይስ ድምጽ እንዲላክላችሁ ማድረግ ምን ማለት ነው? ቮይስ ሜል አይታችሁ ከሆነ አንድ ሰው ወደ እናንተ ደውሎ ካልሰራለት በድምጽ መልእክት እንዲያስቀምጥላችሁ የምታደርጉበት ነገር ነው ማለት ነው። ለምሳሌ ደውለ ስልክ ካነሳ ያንን ሰው አስቸኳይ ፈልጋችሁት ከሆነ እባክህ ስልኩን እንዳይሄው ደውልልኝ ብላችሁ መልእክት የምታስቀምጡበት መንገድ ቮይስ ሜል ይባላል ማለት ነው። ገብታችሁ ይህን ቼክ ማድረግ ትችላላችሁ። ሰዓት እየሄደ ስለሆነ ደቂቃው እየረዘመ ነው ላሳጠርላችሁ። ሌላው ሰፕሊመንተሪ ሰርቪስ የሚል አለ። እሱ ላይ እንገባና ጠራ አድርጌ ልንገራችሁ። ሰፕሊመንተሪ ሰርቪስ ላይ ከገባችሁ በኋላ እዚህ ጋር እንደምታዩ ሾው ዩር ኮለር አይዲ የሚል አለ። ይሄ ደግሞ ምንድነው እናንተ ወደ ሌላ ሰው ስትደውሉ ስልክ ቁጥራችሁ ይታይ አይታይ ይህን የምትፈቅዱበት መንገድ ነው ማለት ነው። እዚህ ጋር እንደምታዩት አናውን ነምበር ብሎ ሊደርሳችሁ ይችላል። ብዙ ጊዜ በውስጥም አንዳንድ ሰዎች እየጠየቃችሁ ነበር፣ ስደውል ሌሎች ሰዎች ላይ ስልክ አይታያቸውም ወይም ስሜ አይታያቸውም የሚል ነገር ይመጣል። እዚህ ጋር ዲፎልት ካላችሁት ያው ኖርማል ነው ይታያል። ኔቨር ካላችሁ ደግሞ ኔቨር በጭራሽ አይታይም ማለት ነው። ኦልዌይስ ካላችሁ ደግሞ ሁሉም ይታያል። ስለዚህ የፈለጋችሁትን እዚህ ጋር ማስተካከል ትችላላችሁ። ሌላው ኮል ፎርዋርዲንግ የሚል አለ። ኮል ፎርዋርዲንግ ማለት ብዙ ሰዎች በሌላ መንገድ ይረዱታል። ኮል ፎርዋርዲንግ ማለት
የእናንተ ጥሪ ወደ ሌላ ሰው እንዲተላለፍ ማድረግ ማለት ነው። ለምሳሌ እናንተ ስራ ላይ ሆናችሁ አንድ ሰው እየደወለላችሁ ያንን ጥሪ ወደ ሌላ ሰው በማስተላለፍ ያነ ሰው እንዲያነሳው ማድረግ ትችላላችሁ ማለት ነው። ኮል ፎርዋርዲንግ ላይ ገብታችሁ ይህን ኦን ማድረግ ትችላላችሁ። ከታች ደግሞ ኮል ባሪንግ የሚል አለ። ኮል ባሪንግ የሚለው ፊውቸር ላይ ስትገቡ እዚህ ጋር ቮይስ እና ቪዲዮ ኮል የሚል አለ። ቮይስ ኮል ላይ ስትገቡ ብዙ አማራጮችን ያመጣላችኋል። ኮል ባሪንግ ማለት እናንተ እንዲያትደውሉ የሚያደርጋችሁ ነው። ይህ ልጆች ላላችሁ ነው የሚጠቅመው ማለት ነው። ትንሽ ትጠብቁታላችሁ፣ ይበራል። እዚህ ጋር እንደምታዩት አውትጎይንግ ኮል እና ኢንኮሚንግ ኮል የሚላል። አውትጎይንግ ማለት እናንተ ስትደውሉ ነው። ኢንኮሚንግ ኮል ማለት ደግሞ ሌላ ሰው ሲደውላችሁ ማለት ነው። ለምሳሌ ኦል አውትጎይንግ ኮል ካላችሁት እዚህ ጋር ከበራ ምንም አይነት ስልክ ቁጥር መደወል አትችሉም ማለት ለሌላ ሰው መደወል አትችሉም ማለት ነው። ስለዚህ ይህ ልጆች ላላችሁ በዚህ መንገድ ማስተካከል። ኢንተርናሽናል ኮል የሚለው ደግሞ ከሀገር ውጭ መደወል እንዳትችሉ የሚያደርጋችሁ ነው። ይህን ኦን ካደረጋችሁት ኢንተርናሽናል ኮል መደወል አትችሉ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ይህ የሚሆነው አክሴፕት ሆም ከአካባቢያችሁ ውጭ ባለው ማለት ነው። ሌላው ደግሞ ከታች ኢንኮሚንግ ኮል የሚል አለ። ኦል ኢንኮሚንግ ኮል የሚለውን ስትነኩት ወደ ስልክ ቁጥራችሁ ማንም ሰው አይደውልም ማለት ነው። እዚህ ጋር ሁሉንም ማስተካከል ትችላላችሁ። እኔ አጠር አድርገው መቼም ረዘመ እያላችሁኝ ስለሆነ ማለት ነው። ይሄኛው ኮል ዌይቲንግ ነው። ይሄ ኮል ዌይቲንግ ማለት እናንተ አንድ ሰው ጋር እያወራችሁ በመሃል ሶስተኛ ወገን ሰው ቢደውል የዛን ሰውዬ እየደወለ እንደሆነ ያሳውቃችኋል ማለት ነው። ወይ አብራችሁ ማስገባት ትችላላችሁ፣ ወይ ደግሞ አንደኛውን አቋርጣችሁ አንደኛውን ማንሳት ትችላላችሁ ማለት ነው። ይሄን ብዙዎቻችሁ ታውቁታላችሁ። ግን እንዴት የማይሰራላችሁ ካለ ይሄን አላበራችሁትም ማለት ነው። ወደ ኋላ እንመለስና የት ላይ ነን? አዘር ሰፕሊመንተሪ ሰርቪስን አይተናል። ባክንልና አዘር ኮል ሴቲንግ የሚል አለ። የእቃው ስለረዘመ በጣም ጨንቆኛል። ስለዚህ አዘር ኮል ሴቲንግ ላይ ከገባችሁ በኋላ ሃይድ ኮንታክትስ ዊዛውት ነምበር የሚል አለ። ይሄ ምንድነው? ስልክ ቁጥር የሌላቸውን ኮንታክቶች ሃይድ ላድርግልህ ወይ ነው የሚለው። ይሄን ኦን ኦፍ ማድረግ ትችላላችሁ። ስዋይፕ ቱ ኮል ኦር ቴክስት የሚል አለ። ለምሳሌ አንድ ሰው ስልክ ቁጥር ወደ ጎን ስዋይፕ በማድረግ መደወል ትችላላችሁ። ወደ ግራ ደግሞ ስዋይፕ በማድረግ ቴክስት ሜሴጅ ጋር ያስገባችኋል ማለት ነው። ታውቁታላችሁ። ይህን ፊውቸር ካልፈለጋችሁት እዚህ ጋር ኦፍ በማድረግ ቀጥታ መጠቀም ትችላላችሁ፣ ኦን ማድረግ ትችላላችሁ ማለት ነው። ይሄ ደግሞ አሲስታንስ የሚለው ምንድነው? የከንትሪ ኮድ ይቀመጥ ማለት ነው። ለምሳሌ ወደ ሌላ ሰው ስትደውሉ ይህ የተደወለው ከኢትዮጵያ ነው ብሎ 002519 የሚል ቁጥር ያመጣላችኋል ማለት ነው። ለምሳሌ ከውጭ ሀገር አንድ ሰው ሲደውላችሁ ከውጭ እንደተደወለ የሀገሩን ስምና የከንትሪ ኮዱን ሙሉ መረጃ ይጽፍላችኋል ማለት ነው። ይህን ካልፈለጋችሁ ኦፍ ማድረግ ትችላላችሁ ማለት ነው። ባክ ብለን እንመለስ። ጨረስን ማለት ነው። ፐርሚሽን የሚል አለ። ፐርሚሽን ደግሞ እዚህ ጋር ካሜራው የስልካችሁ ፎን እንዲጠቀም የፈቀዳችኋቸው እንትኖች ናቸው ማለት ነው፣ ፍቃዶች። ስለዚህ ፍቃዱን እዚህ ጋር ማስተካከል ትችላላችሁ። ያው ጨረስን። ደቂቃው በጣም ስለረዘመ እንግዲህ ሙሉ ዲቴይል ልስጣችሁ ብዬ ነው። ጥያቄ ካለ መጻፍ ይቻላል። አስተያየታችሁን ጻፉልኝ። ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ግራ የገባችሁ ካለ ጻፉልኝ። እንደተለመደው በቀጣይ ቪዲዮ እንገናኛል። ላይክ ያደረጋችሁ ላይክ አድርጉ። ቻናሌን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። መልካም ጊዜ